ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብረው እንግዲህ ለቻናላችን ድጋፍ ያደረጉትን ውድ አድማጮቻችንን እናመሰግናለን። አህመድ መንሱር እንዲሁም ታምራት ላደረጋችሁልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ሌሎቻችሁም ተሳትፎ እንድታደርጉ በውስጥ መስመር ያናገራችሁንም እንዲሁም በዚሁ በቻናላችን ላይ ድጋፋችሁን በእነዚህ የዩቲዩብ ስቲከሮች ድጋፍ እንድታደርጉ የአክብሮት ግብዣችን ነው። እስቲ በዚህኛው ፕሮግራማችን ትኩረት የምናደርገው በቀጥታ ወደ ለንደን ስቴዲየም ይመራናል። በከፍተኛ ጫና ውስጥ የሚገኙት አርነ ስሎት ከዌስትሃም ጋር የሚያደርጉትን ጨዋታ በምን አይነት መልኩ ሊወጡት ይችላሉ? ይሄ ጨዋታ በአንገብጋቢ ሁኔታ ከ3 ነጥብ ውጪ ድርድር የማይቀርብበት ውጤት ሊመዘገብ እንደሚገባ ሁሉም እያነሳ ነው የሚገኘው። 3 ነጥብ ለአርነ ስሎት በየትኛውም መመዘኛ ለድርድር የማይቀርብ ጉዳይ መሆኑን ሁሉም ጋዜጦች፣ የሚዲያ ባለሙያዎች እንዲሁም የትላልቅ የኤክስ ገጾች፣ የትላልቅ ሚዲያ ጸሐፊዎችም ይህን ጉዳይ እያነሱ ነው የሚገኙት። ሊቨርፑልን ወደ ቀድሞ ሪትም ለመመለስ አሁን ከገቡበት የውጤት ቀውስ ለማንሰራራት ለአርነ ስሎት እነዚህ ቀጣይ 3 ፊክስቸሮች ስራቸውን የሚጠብቁበት በስራቸው ላይ የሚቆዩበት ካልሆነ ግን በቀጥታ ሊሰናበቱ የሚችሉበት እያንዳንዱ ጨዋታ ይሄ በስጋት የሚያደርጉት ነው። ስራቸውን ላለማጣት፣ ስራቸውን ለመጠበቅ ያን ሙገሳ፣ ያን የክለቡን ስፕሪት፣ የደጋፊውን፣ ተጫዋቾችን፣ ሁሉንም ነገር እምነትም በስራ አስኪያጆችን በኩል በሁሉም ረገድ ተቀባይነት ያገኙበትን የስራ ዘርፍ መጠበቅ አንዳንዴ ከባለሙያ በዘርፉ ፕሮፌሽናል ከሆነ ባለሙያ የሚጠበቅ ነው። እንዲህ አይነት ጉዳዮችን ይዞ ማስቀጠል። ለዚህ ደግሞ እያንዳንዱ የስራ ዘርፍ ላይ ውጤታማ መሆን ያስፈልጋል። ስሎት እንግዲህ ስራቸውን የመጠበቅ ኃላፊነት ውስጥ ነው የገቡት። ከሰሞኑን ተደጋጋሚ ፕሮግራሞችን በዚህ ዙሪያ አንስተን ተወያይተናል። ያሉትን ወቅታዊ መረጃዎችን አጋርተናቸዋል። ትናንትናም እንግዲህ ዘ ታይምስ ላይ ሌላኛው የሊቨርፑል ጸሐፊ እንግዲህ አዲስ ጉዳይ ይዞ ብቅ ብሏል። ይህን ጉዳይ ደግሞ ዛሬ እንመለከታለን። ሊቨርፑል ወደ ለንደን ኦሎምፒክ ስቴዲየም ተጉዞ ጥሩ እያንሰራራ የሚገኘውን የኑኖ ስፒሪቶ ሳንቶስ ዌስትሃምን ይገጥማል። ይሄ ውጤት የትኛውም ውጤት ይመዝገብ ከማሸነፍ ውጪ ስሎት የመሰናበት እድላቸው በጣም ሰፊ ነው። በጣም አቻም ሽንፈትም ስራቸውን ሊያሳጣቸው ይችላል። ስለዚህ እኛ አሰልጣኝ ይህን ጨዋታ በምን አይነት መልኩ ሊወጡት ይገባል የሚለው ጉዳይ እያወያየ ነው የሚገኘው። ፖል ጆይስ እና ሀተር በጻፉት አንድ የዘ ታይምስ ዘገባ ላይ የተመለከትኩትን ጽሁፍ እንግዲህ በስክሪናችን ላይ እያደረግን በተለያየ መልኩ እንወያያለን። ሙሉ ዘገባውን ነው ያገኘሁትና ከቫንዳይክ ጋዜጣዊ መግለጫ እስከ መሐመድ ሳላህ የሲዝኑ ደካማ አጀማመር እና ለምንድን ነው ሳላህ እንዲሆኑ የቡድኑ ሲስተም አንደኛው ባላንስ ያጣበት ተጫዋች ተደርጎ እየተነሳ የሚገኘው፣ በተቃራኒው ደግሞ በደች ተጫዋች በመሆኑ ብቻ ደቂቃ እያገኘ ነው የሚገኘው የሚል ደግሞ አዲስ ተቃውሞ ከወደ መርሲሳይድ ያስነሳው የኮርሊ ጋክፖ ጉዳይስ፣ ዋታሬ እንዶ የመሰለፉ እድልስ
ትናንት ምሽት ሰፊው የሊቨርፑል ፋን ቤዝ የሚከታተለው አንድ የዩቲዩብ ቻናል አለ ቦርን ኢን ዘ ሬድ የሚል። ይሄን ቻናል የማታውቁ የዚህ ፕሮግራም አድማጮች አድምጡት። የዩቲዩብ ፖድካስት የላይቭ ፕሮግራም በጣም አስደናቂ ትንተናዎች ይሰጣሉ። አንዳንዴ በሚዲያው በኩል ትላልቅ ጸሐፊዎችን ጭምር እየጋበዙ ያስገባሉ። እነ ጀምስ ፒርስ ይሄ አትሌቲክሱ ዘጋቢ ከዚህ በፊት ለሊቨርፑል ኢኮም እንዲሁም ለሊቨርፑል ቲቪ የሰራ የታወቀ ዘጋቢ ነው። በአንድ ወቅትም ዴቪድ ኦርኒስተንን ጋብዘው ላይቭ ላይ ስለ አንዳንድ ስለ ሊቨርፑል ትራንስፈር ቤን ጃኮብስ ለምሳሌ በዚህ ሳመር እዛ ቻናል ላይ ተጋብዘው ነበር እና ከ2.5 ሚሊዮን በላይ ተከታይ ያለው ያን የዩቲዩብ ቻናል አንዳንዴ በተለያዩ ሀገራት በተለይ በሀገራችን ክፍል ላይሰራ ይችላል። ሌሎች ሎኬሽኖችን ተጠቅማችሁ ያን ቻናል ማግኘት ትችላላችሁ እና እዛ ቻናል ምሽት ላይ መወያያ ርዕስ ያደረጉት ለምንድነው ዋታሬ እንዲሁም አይሰለፈው? አሰልጣኙስ ደቂቃ እንዲሰጡት በተጠየቁት መሰረት የመለሱት ምላሽ ተገቢ ነው ወይ? የራያን ግራቨንበርክ ብቃት በዚህ ደረጃ አስተማማኝ ሆኖ ነው እንዴ አሰልጣኙ ለሌላ ፕራክቲስ ለሌላ ኤክስፐሪመንት ዝግጁ ያልሆኑበት ምክንያት ምንድነው የሚል አዲስ ጉዳይ አስነስቶ ይሄንንም ጉዳይ ዘ ታይምስ እንግዲህ ያን ፕሮግራም ይከታተላል ለማለት በሚያስችል ደረጃ ነው የዋታሬ እንደንም ጉዳይ አካቶ ይዞ ወጥቷል ይሄ ዘገባና እስቲ በእነዚህ ነጥቦች ላይ እንወያያለን። በተለይ የዛሬው ጨዋታ ለአርነ ስሎት ማሸነፍ ነው፣ ሜክ ኦር ብሬክ ነው። ካልሆነ የሚቀር ነገር ነው ማለት ሁሉም ነገር ታሪክ ሆኖ ይቀራል። ጠረጴዛቸው ላይ ሰኞ ጠዋት ወደ ስራ ሲመጡ የስንብት ደብዳቤ ሊደርሳቸውም ይችላል ውጤት ከጣሉ ዛሬ። ይሄ ለምን እንደሚሆን ከትናንት በስቲያ የሰራነውን የአርብ ፕሮግራማችንን ማድመጥ ትችላላችሁ። ሊቨርፑል ቤት ከፍተኛ ውጥረት የተሞላ ዘገባ ነው በየሚዲያው እየተጻፈ የሚገኘው። ለምሳሌ ትናንት ምሽት በዚሁ ዘገባ ውስጥ ከተመለከትኳቸው አንድ ያስደነቀኝ ጉዳይ አርነ ስሎትን ከሐሙሱ ስብሰባ በኋላ አርብ ምሽት ከቲሙ ከመጨረሻ ትሬኒንግ ትናንት ከሚያደርጉት ትሬኒንግ አንድ ቀን ቀደም ብሎ ትሬኒንጋቸውን እንዳጠናቀቁ ለ45 ደቂቃ ከማይክል ኤድዋርድ እና ሪቻርድ ዩዝ ጋር በቀጥታ ንግግር ነበራቸውና በአግዜ ትሬኒንግ ማዕከል ድንገተኛ የሆነ ይሄ ከስራ ሰዓት ውጪ ወይም ባልተለመደ ሰዓት ከስራ ሰዓት ውጪ ሳይሆን ባልተለመደ ሰዓት ማይክል ኤድዋርድ ተገኝተው ትሬኒንግ ሲሰሩ ምናልባት ቪዲዮዎችን ከተመለከታችሁ ኤድዋርድ እና ሪቻርድ ዩዝ ትሬኒንግ ግራውንድ ላይ ቆመዋል ማለት ተጫዋቾች ሲሰሩ እና ከዛ ትሬኒንግ ከተጠናቀቀ በኋላ 45 ደቂቃ አሰልጣኙ በተጨማሪ ለሁለተኛ ሚቲንግ ከ24 ሰዓት በኋላ ለምን እንዳስፈለገ እንግዲህ የተለየ ምክንያት የተዘረዘረ የለም። ነገር ግን አሰልጣኙ የተቻላቸውን ሁሉ እንደሚያደርጉና ሊቨርፑል ለማሳደግ በተቻላቸው ጥረት ከዚህ በላይም እንደሚሰሩ ነው ቃል እንደገቡ እዛ ጋር መረጃዎች የሚያሳዩት። እነዚህ ሁሉ ጉዳዮች ግን ለምን የተዘበራረቀ አንድ የሆነ አቋም ያልተያዘበት ጉዳይ ከአንደኛው ቀን ወደ ሌላኛው ቀን እየወጣ ነው የሚገኘው። ለማንኛውም ግን አሳማኝ ሊሆን የሚችለው የሚመዘገበው ውጤት የእሳቸውን ስራ ላይ ውሳኔ የሚሰጥ ይቆያሉ ይለቃሉ በሚለው ግን ትናንት ምሽት የሊቨርፑል ደጋፊዎች ምናልባት መስማት የሚፈልጉት ትልቁ መረጃ ስካይ ቢልድ ቢልድ ይዞ ወጥቷል ከወደ ጀርመን። ቢልድ እንደሚለው ከሆነ ክሎፕ ሪሴት አድርገዋል ይላል ከፊት ገጹ ላይ ገብታችሁ ወደ ቢልድ ማመልከት ትችላላችሁ እና ሳብስክሪፕሽን አለው የጀርመን ቋንቋ ነው ያለውና ሪሴት አድርገዋል አሁን በደንብ እና አሁን ይሄ ሪሴት የሚለው ቃል ለምን ተፈለገ? ያኔ ኢነርጂን አጥቻለሁ አሁን ከዚህ በላይ መቀጠል አልችልም የሚል ምክንያት አቅርበው ነው እንግዲህ ስራቸውን የለቀቁት በገዛ ፍቃዳቸው። አሁን ግን ክሎፕ ኢነርጂ አግኝተዋል ማለት ነው። ኢነርጂ ካገኙ ታዲያ
ወደ ስራው የመመለስ እድል አለ የሚለው ጉዳይ በስፋት ለውይይት ቀርቧል እና ከሰሞኑ የፌኒ ስፖርት ግሩፕ ኃላፊዎች በድጋሚ የርገን ክሎፕንም በአንዳንድ መመዘኛ መልሶ ለመቅጠርም የተለያዩ ጥረቶች መጀመራቸውን ስንሰማ ነበር፣ የተወሰነ ሩመርስ። ነገር ግን ይህን የሚያረጋግጥ ይመስላል ከወደ ጀርመን የወጣው መረጃ እና ክሎፕ ሪሴት አሁን ኢነርጂ በደንብ ሰብስበዋል የሚል አይነት እንትን የወጣው ዘገባ ነው እና አንድ ለየት ያለ ትንተና እንግዲህ ለህትመት የሚበቃ የመጽሔት የፊት ገጽ ነው ይሄን መረጃ የተመለከትኩት። ዝርዝር ጉዳይ ውስጡ አለው፣ ግን ረጅም ስለሆነ ካለን ጠባብ ሰዓት አንጻር ከላይ ነው አንዳንድ ነጥቦችን የተመለከትኩትና ሊመለሱ የሚችሉበት እድል አለ። ወደ አሰልጣኝነት ወደ እንግሊዝ ምድር ደግሞ ከመጡ ወደ ሊቨርፑል ነው ሊመለሱ የሚችሉት። የትኛውንም ቡድን ተመልሰው መጥተው እንደማይይዙ ቃል ገብተዋል። ይሄ ጉዳይ ምናልባት አዲስ መነጋገሪያ ርዕስ ነው። ነገር ግን በሊቨርፑል አመራሮች ዘንድ በአጀንዳቸው ውስጥ ምናልባት ስሎት ውጤቱን ለማስተካከል የሚቸገሩ ከሆነ የመጀመሪያ ተቀዳሚ ምርጫቸው ሉዊስ ኤንሪኬ መሆኑ መረጋገጡ እየተሰማ ነው። በጣም ዘጋርዲያን ምሽት ላይ በኤዲን አረንሰን አማካኝነት ይህን ዘገባ ይዞ ወጥቷል። ኤንሪኬን ለማምጣት የማይፈነቅሉ ድንጋይ እንደሌለ እና እነዚህን ሱፐርስታር ወደ ትክክለኛው ኳሊቲያቸው አውጥተው መጠቀም የሚችል በቂ የአሰልጣኝነት ፖቴንሻል አላቸው ብሎ የሚያምኑት ሉዊስ ኤንሪኬ ነው። ግን መጀመሪያ ላለው አሰልጣኝ የማሰቢያ የማስተካከያ ጊዜ ለመስጠት ይሄን ደግሞ የሚያደርጉት ተጨማሪ ከበስተጀርባ የሚሰሩ የምልመላ ሂደቶችን በአሰልጣኝ ምልመላ በኩል የተቃናና የተረጋጋ ለቦታው ቢያንስ በጊዜያዊነት ለሚመጣው አሰልጣኝ የትኛው ነው ተገቢ ይህን ስኳድ ስቴብል ሊያደርግ የሚችለው የሚለውንም ጉዳይ በጥልቀት መመርመር ስላለባቸው በዚህም ጉዳይ ላይ ጠንክረው ለመስራትም እንዲያመቻቸው ነው ሁለቱን ጉዳይ ጎን ለጎን እየመሩ የሚገኙት። ታዲያ የዌስትሃሙ ጨዋታ ምን አይነት አዲስ ነጥብ ልንመለከት እንችላለን የሚለው እንግዲህ አጓጊ ነው። የተጫዋቾችን ተነሳሽነት ግን ዘታይም ስለ ይሄ ስክሪናችን ላይ የምትመለከቱት ምስል ከሚያነሳቸው ነጥቦች መካከል የተጫዋች ተነሳሽነት በሊቨርፑል ቤት በተለይ ሲነር ተጫዋቾች እየቀነሰ መምጣት ለውጤት ማጣቱ አንደኛው ምክንያት ነው የሚል አዲስ አስተያየት ተሰጥቷል። በተለይ ጂሚ ካራገር በማንዴይ ናይት ፉትቦል ላይ በአንድ ወቅት ሳይሆን ያለፈው ሳምንት መሐመድ ሳላ እስከ ኮንትራቱ ድረስ ነው ማን ኦፍ ዘ ማች አዋርድ ሲያገኝ የነበረው። ከዛም በኋላ እኮ ኮንትራቱን ካገኘ በኋላ ሳላ ማን ኦፍ ዘ ማች አልሆነም ማለት። ስለዚህ ሳላም በቀጥታ እየተቸ ነው። ከዚህ በፊት ደግሞ አንድ የሚባል አባባል አለ በፕሪሚየር ሊግ የተለመደ፣ ሳላን ዋን ሲዝን ወንደር ብሎ ሲተቹት እንዴት ከዛም በኋላ ጠንክሮ ሰርቶ መጥቶ አፋቸውን እንዳዘጋ ይታወቃል። ሳላ በክሎፕ የተመቻቸ ታክቲክ እንጂ በተናጥል የሚሰራው የቡድን ስራ ብቻውን ተጽዕኖ የሚፈጥርበት ሂደት የለም። ክሎፕ ለሱ የሚሆን ታክቲክ ክሬት እያደረጉ ነው፣ ሌሎች ተጫዋቾችን እየበደሉ እነ ሳዲዮ ማኔንም ጭምር ለሳላ ኮንፈርት ዞ የሚፈጥሩት የሚል ትችት ሲያመጡ ደግሞ ያለ የርገን ክሎፕ የሊጉን ዋንጫ በሳላ አቅም ሊቨርፑል ማግኘት ቻለምና ለሁሉም ጉዳይ ምላሽ ሰጥቷል። ለዚህ ጉዳይስ ምላሽ መስጠት አለበት ወይም የቀድሞ ሳላ ይሄ ሲተች እንደ ነብር እንደ ቆሰለ ነብር በአዲስ ኢነርጂ በአዲስ ጉልበትም የማምጣቱ ጉዳይ በዛሬው ጨዋታ ይጠበቃል። ሳላም ማስቀመጥ ሁለት አይነት ስሎት ላይ የሚያመጣ ብርቱ ጫና እንዳለ ነው እዚህ ላይ የምንመለከተው። አንደኛ ተጫዋቹ ተነሳሽነቱ ትችት ውስጥ እያለ ነው ሊመጣ የሚችለው የሚል ግምት አለ። ከዚህ በፊት ካሳለፈው በሊግ ውስጥ በሊቨርፑል ውስጥ ሆኖ ያሳለፈው የተለየ ሲዝኖች ውስጥ ሳላ ሳይታማ ወይ ሳይተች የሚያሳልፍባቸው ወቅቶች የሉ። በተወሰነ መልኩም ቢሆን ትችት ያስተናግዳል በሜዳ ውስጥ ባለ እንቅስቃሴ በተለያየ ነገር። አምና በሜዳ ውስጥ ካለ እንቅስቃሴ ይልቅ በኮንትራቱ ጉዳይ ላይ የሚሰጠው አስተያየት ትችቶች ተጫዋቹ ላይ እንዲሰነዘሩ ምክንያት ሆኖ ነበር። አሁን ግን
በብቃት ምክንያት ነው። ስለዚህ የተጫዋች ራሱን መልሶ ለማግኘት የግድ ቋሚ መሆን አለበት የሚል አስተያየት የሚሰጡ አሉ። በተቃራኒው ደግሞ ሳላን ማስቀመጥ ይዞ የሚመጣው ይሄ ተያዥ ሌላ ደግሞ መፍትሄ ምናልባት ለአሰልጣኙ ካላቸው ፓወር ካላቸው ማኔጅመንት ከተለያዩ ኤክስፒሪየንስ መነሻ በማድረግ ሳላን ማስቀመጥ ሌሎች ሲነር ተጫዋቾችንም ጭምር ማሳመጽ ነው። መልበሻ ክፍሉ ይከፈላል ነው በአሰልጣኙና በተጫዋቾች መካከል። ይሄ ደግሞ ቨርጂል ቫንዳይክንም ያካትታል የሚል የግል ስጋት አለ። ምክንያቱም እዚህ ክለብ ውስጥ ሊደር ሆነው ክለቡን ድጋሚ ሞቲቬት አድርገው ወደ አሸናፊነት ስፕሪት ማምጣት ከሚችሉ ተጫዋቾች ውስጥ ሁለቱ ግንባር ቀደም ናቸው፣ አሊሰንን ሮበርትሰንን ጨምሮ። ከነዚህ ተጫዋቾች ጋር አሰልጣኙ ቋሚ በመሆን ባለመሆን ምክንያት የሚፈጠሩ ጋፖች በበለጠ የውጤት ቀውሱን ከፍ ያደርጋል። አዳዲስ ተጫዋቾች ተመልክተው ወይም የዚህ ታሪክ አካል ለመሆን ወደዚህ ቡድን ሲመጡ የመጀመሪያ ፊገር አውት የሚያደርጉት የነዚህ ሲነር ተጫዋቾች ልዩነት ፈጣሪ መሆን፣ የሊደርሺፕ አቅም፣ በዚህ ዓመታቸው ሊጉ ላይ ያሳዩት አስደናቂ ብቃት መነሻ ነበር። ስለዚህ ይህንንም ጉዳይ መነካካት ይህንንም ክራይስ ይዞ ማምጣት ነው። ስለዚህ ታክቲካዊ መብቴው ለስሎት ጥልቅ ነው ይላል። ምናልባት ሊቸግራቸው የሚችለው እነዚህ ጉዳዮች ላይ መብቴ አበጅተው የቲሙን ባላንስ መጠበቅ ነው። ከዛም በኋላ ሌላኛውና ትልቁ ነጥብ የነበረው አንድ ያስገረመኝ ጋዜጣዊ መግለጫ ከስካይ ስፖርት ጋር መሰለኝ አርነ ስሎት ከስካይ ስፖርቱ ጋዜጠኛ ክሪክ ኢቫንስ የቀረበላቸው አንድ ጥያቄ ነበር። በራያን ግራቨንበርክ ወቅታዊ ብቃትና ዋታራ ኢንዶ ያጣውን ደቂቃ መነሻ በማድረግ ኢንዶ ለምንድን ነው በበቂ ሁኔታ ደቂቃ እያገኘ ያለው ነው? የሊቨርፑል ባላንስ ከአማካዩ ክፍል አንስቶ ነው ጥያቄ እየተነሳበት የሚገኘው። ይሄ ተጫዋች የበለጠ ክለቡን እንዲያግዝ ሊቨርፑል በዲፌንሲቭ አክሽን በኩል ያለው መዳከም ለአታኪንግ ኦፌንሲቭ አክሽኑም ጭምር በበለጠ ክለቡን ጎርቶታል። ስለዚህ ዲፌንሲቭ ላይ መጠናከር ካለባቸው እዛው ስኳድ ውስጥ ካሉ ተጫዋቾች መፍትሄ ሊሰጥ የሚገባው በእነዚህ አይነት ተጫዋቾች ነው እና ይሄን ጉዳይ እንዴት ሊቀርፉ አስበዋል የሚል ጠንካራ ጥያቄ ነው ያቀረበላቸው። ግን ስሎት የመለሱበት መንገድ ምናልባት ኢንዶ ላይ ያላቸውን እምነት የሚያሳይ ይመስለኛል። ማለት በቀጥታ መልሳቸው እንደ መልሳቸው ከሆነ ኢንዶ የመሰለፍ እድሉ በጣም ዝቅተኛ። ራያን ግራቨንበርክ እስካሁን ባለው ለእኔ በቦታው ላይ ተስማሚ ተጫዋች ነው። አንድም ጨዋታ ላይ ወረስ ፐርፎርማንስ አሳይቶ አያውቅም። ለቡድኑ የሚያበረክተው ብቃት ከአምና እንኳን አልቀነሰም። እናንተ የምትመለከቱበት እይታ በሊቨርፑል ሽንፈት ውስጥ እያደጉ ያሉ ጉዳዮችን ሳይሆን እየወረዱ ያሉትን ነገሮች ነው። ሁሌ የምታተኩሩት ተመሳሳይ ኬዝ ላይ ነው። እንደ ቡድን ያደግንበትን ጉዳዮች በበለጠ ማጠንከር ውጤቱን ወደ ራሳችን እንድንመልስ ያደርገናል የሚል አስተያየት ሰጥቶናል። ይህንን አይነት አስተያየት አሰልጣኙ መስጠታቸው አብዛኛውን የእግር ኳስ ቤተሰብ ያሳምናል ወይ? አሁን በዚህ ቻናል ታስታውሱ እንደሆን ከ16 ወር በፊት በነበረው በእኔና በአባ መካከል በነበረው ትልቁ ክርክር በጭራሽ አርነ ስሎት ለሊቨርፑል አይመጡንም ብሎ ነው እሱ የደመደመው። ታስታውሳላችሁ። ዓለም ላይ ምናልባት ብቸኛው ሰው ሊሆን ይችላል አርነ ስሎትን አይመጡንም ብሎ የደመደመ። በተቃራኒው ደግሞ አርነ ስሎት በሊቨርፑል ቤት ስኬታማ ይሆናሉ በማለት እኔ ደግሞ በዛ በኩል የሞገትንበት የሀሳብ ልዩነት ላይ እኔም በጊዜው ትክክል ነበርኩ። ምክንያቱም አሰልጣኙ 100% የሊጉ ዋንጫ አሸናፊ ሆኑ። አሁን ግን የመጣው ክራይስ ከአሰልጣኙ አቅምና ፖቴንሻል ጋር ሚዛን ላይ ስናስቀምጥ ከ16 ወር በፊት የዚህ ፕሮግራም ዋና አዘጋጅ አባይ የሚያነሳቸው ሀሳቦች 100% ትክክለኛነቱን እየተመለከትን ነው። የመጀመሪያ የሱ ትልቁ ስጋት የነበረው ራያን ግራቨንበርክን 6 ቁጥር ቦታ የመጠቀማቸው ጉዳይ።
በቦታው ላይ በበለጠ ዙቢመንዲ እንዲመጣ ካልሆነ አደም ዋርተንን ሞሲስ ካሴዶን ሞሲስ ካሴዶ ሳይሆን የሞሲስ ካሴዶ አይነት ካራክተር ያለው የ6 ቁጥር ተጫዋች ማለት የማይደክም በአማካይ 38ቱን የሊግ ጨዋታ በሙሉ ፊትነስ የሚያደርግ ጠንካራ ወጣት ኢንድ ቱ ኢንድ ጌም ላይ ይሄ ኢነርጄቲክ የሆነ ክሎፕ የሚፈልጉት አይነት ተጫዋች ማለት ወይ 2018 19 ላይ የነበረው የጄምስ ሚልነር አይነት ታጋይነት የሄንደርሰን አይነት ወርክ ሬት ያለው ኦቨርሎድን መቋቋም የሚችል ወይም በፓስ ሲኩዌንስ የተሟላ ተጫዋች። አሁን ራያን ግራቨንበርክ ምን አይነት ባህሪ ነው በሊቨርፑል ቤት ያለው? በአግባቡ ለሊቨርፑል ተከላካዮች በቂ ሽፋን ሰጥቷል? አያስማማም። ዘንድሮ ሽፋን ለመስጠት ከበቂ በላይ ተጫዋቹ ጥረቱም ያምናውም አይነት ጥንካሬውም የለም፣ ወርዷል። እንዳምናው የነበረው የተጫዋቹ ጥንካሬዎች የተሸፈኑ በርካታ የባላንስ ሲስተሞች አሉ። ይሄ ልክ ዳርና ዳር እንደተያያዙ ሰርኪቶች አንዱ ዳር ሲነቀል የማለኛው ክፍል ተገቢውን ኢነርጂ እንደማያገኘው ሁሉ ከባድ የባላንስ እጦት ሊቨርፑል ቤት እንዲመጣ ዋነኛ መነሻ ብለው ከአምና ጀምሮ ቅሬታ የሚያስነሳው የራያን ግራቨንበርክን ፖዚሽን ነው። ሊቨርፑል ሻምፒዮን እየሆነም ጭምር ይሄ ባላንስ ቀጣይነት ያለው አይደለም፣ ጊዜያዊ አርቲፊሻል ነው ይል ነበር። ይሄም ከኛ ጋር ከአመት በላይ ቆያችሁ ረጅም ጊዜ ቻናላችን የምታደምጡ ከኛ ጋር የቆያችሁ አድማጮች ይሄን ሀሳብ ታውቃላችሁ። እንደውም በተቃራኒው በርካታ አድማጮች አባን ይሰቹ ነበር በዚህ ሀሳብ። እንዴት እዚህ ኢንፎርም የሆነ ቲም የዛሬው የሊቨርፑል ባላንስ ማጣት ዌል ኦርጋናይዝድ ሆኖ በዲፌንሲቭ አክሽን በኩል ተገቢውን ተከላካዩ ሽፋን እንዳያገኝ ካደረጉ ምክንያቶች መካከል አንዱ ራያን ግራቨንበርክ ነው። በነገራችን ላይ ይህን የሚያረጋግጡ ቁጥሮች ወጥተው ግን አሰልጣኙ የሰጡት አስተያየት ጋር በቀጥታ የሚጋጭ ነው። ለምሳሌ አምና ሊቨርፑል በአንድ ጨዋታ የማይቆራረጥ ወይም የሚደጋገም ስኬታማ የሆነ 18 ቢልዳፖችን ያደርጋል በአንድ ጨዋታ 18። ከ18ቱ ቢልዳፖች 14ቱ ተቾች የሚጀመሩበት ሲኩዌንስ በቫንዳይክ እና በግራቨንበርክ፣ ከዛም በኋላ ፔኔትሬሽንም አለው፣ ፋስት ብሬክም አለው፣ በላይንግ ብሬኪንግ ፓስ የሚጀምር በየትኛውም ግን ሴንትራል ፕሮግረሱ የሚያስደንቅ ነው። ታስታውሳላችሁ የራያን ግራቨንበርክን ተርን፣ ከዛም በኋላ ተጫዋች የሚቀንስበት ያኔ እንዴት በፍጥነት ቦታውን ማካሊስተር ሪከቨር እንደሚያደርግ በዛን ሰዓት አኮብኩቦ በተገቢው ሰዓት ሰቦዝ ላይ ፋይናል ሰርድ ከጠበቀ በኋላ ለሳላ ከተከላካይ ጀርባ የመሮጫ ስፔስ የሚፈጥርበት አርኖልድ ጠጋ ብሎ የመሃል ሜዳ ሰርክሏል በቀኝ በኩል በራሱ ዳር ስትሬት ቆሞ ከተከላካይ ጀርባ እንዴት ፓስ እንደሚያደርግ ግን ኦርደሩን ይዞ የሚመጣው ቢልዳፑ ከሊቨርፑል ሎ ብሎክ ላይ ነው። በቀጥታ ቀስ ያለ ትራንዚሽኑ የሚመጣው ያ እርጋታ የተሞላው ቢልዳፕ ሁለት አይነት የተሳካ የሜዳ ውስጥ ቆይታ ነበረው። አንደኛው ሊቨርፑል በሃይ ተርኖቨር እንዳይጠቃ ቢልዳፑ ፋስት ብሬክን ይሄ ፋስት ቢልዳፕ ይሄ አለመረጋጋት የሰከነ ይሄ ጥድፊያ የተሞላው አይደለም፣ በደንብ ኦርጋናይዝድ የሆነ ነው። ካስተዋላችሁ ቫንዳይክ በሊቨርፑል ኤራ ውስጥ ሆኖ ራሱ ቢልዳፕን ያስጀምራል ከጥንቃቄ ብዛት እና በደንብ የሜዳውን ክፍል ቢያሰፉ እንኳን ኦቨርሎድ አይፈጠርም። ምክንያቱም የሊቨርፑል ፓስ ሲኩዌንስ ውጤታማ ነበር። ሁለተኛው ጉዳይ ደግሞ ግራቨንበርክን ታርጌት ካደረጉ የቫንዳይክም የአርኖልድም ላይን ብሬኪንግ ፓስ አንዱን አማካይ ታርጌት ያደርጋል ወይም አንዱን ዊንግ፣ ካልሆነ ደግሞ ትርፍ አማካይ ሆኖ የሚመጣው ዲያዝ አለ የሐሰተኛ 9 ቁጥር ተጫዋች። እሺ እንደዚህ ካልን ከዲያዝም ከሰቦዝ ላይ ቴክኒካሊ ኳስ ከተሰጠውና እዛ ኤሪያ ላይ በዚህ በተመሳሳይ ቢውላፕ ከተጀመረ ደግሞ
ኳስን እንደፈለገ ክሬት ማድረግ የሚችለው ዊትዘ ከመጣ ሊቨርፑል በበለጠ ጥራት ያለው እንቅስቃሴ ማድረግ ነበረበት ማለት ነው። ስለዚህ ያ የፓስ ሲኩዌንስ አባ እንዳለው አርቲፊሻል ነው፣ ጊዜያዊ ነው። በተጋጣሚ ቡድን ጥንካሬ ላይ ሊቨርፑል ያገኘው የበላይነት እንጂ ተጋጣሚ በደንብ አጥንቶና ስልታዊ በሆነ ስትራቴጂ ከመጣ ይህም ቢልዳፕ በቀላሉ ማለፍ ይችላሉ። ይሄ ቢልዳፕ አርቲፊሻል ነው፣ ሊቀጥል አይችልም፣ የሊቨርፑል አይደንቲቲ አይደለም ሲል የነበረው በዘንድሮ የውድድር ዓመት ቅድም እንደጠቀስኩላችሁ ከ18-14ቱ በእነዚህ ተጫዋቾች ቢልዳፑ የሚመራ ከሆነ ዘንድሮ ሊቨርፑል በአንድ ጨዋታ 23 ቢልዳፖችን ይሞክርና 4 ነው የሚያሳካው። 19ኙ ቢልዳፕ በተጋጣሚ ይበላሻል። ፖሴሽን ይበለጣል ማለት ፖሴሽኖችን ይሸነፋል። በተለይ በሃይ ፕረስ የሚጫወት ቡድን የሊቨርፑልን ቢልዳፕ በደንብ ይሄ አውቶ ፖዚሽን ማድረግ ይችላል። ኳሱ ወዳልተገባ ኤሪያ እንዲጣል ረጅም ኳስ አስገዳጅ የሆነ ፕረስ ያደርጋል። ሁለት አይነት ሊቨርፑልን በሃይ ፕረስ ተጋጣሚ ኦቨርሎድ በመፍጠር ሊቨርፑል በቀላሉ ግብ ያስቆጥራል ይላል። የመጀመሪያው ሊቨርፑል ቢልዳፑን ሲጀምር እስከ ሚድሰርድ ድረስ እንዲመጣ ኤሪያዎችን መክፈት፣ ከዛም በኋላ በቀጥታ ተጋጣሚ ታርጌት የሚያደርገው ራያን ግራቨንበርግን ነው። ስለዚህ እግሩ ውስጥ ኳስ ባቆየ ቁጥር ይሄ ተጫዋች የሊቨርፑል ያምነው ፋስት ብሬክ እየቀነሰ መጣ። ይሄ ፋስት ብሬክ በቀነሰ ቁጥር ተጫዋቾች ሮቴሽናል ትራያንግል እየሰሩ ፖዚሽን የሚያስለቅቁበት ሲስተም በተጋጣሚ ኦርጋናይዜሽን ምክንያት ኤሪያዎች በድጋሚ ኮምፓክት ይሆናሉ። ያኔ ሊቨርፑል ቢልዳፕ ወዴት ይሆናል? ወደ ኋላ ይበላሻል ማለት ነው። እንደገና እንዲጀምር ሲደጋገም ተጋጣሚ እንደ ድሪል አይደለም ወይም እንደ ኮን አይደለም፣ ቆሞ አይጠብቅም። ፕረሱን ወደ ሃይ ፕረስ እየቀነሰ እየጨመረ ከሚድ ሰርድ ወደ ሊቨርፑል ፋይናል ሰርድ እየመጣ ፕረስ ሲያደርግ የኢብራሂም ኩናቴ ነፃነት ማጣት፣ ምክንያቱም ወርዶ የሚቀበለው ያምነው ግራቨንበርግ የለም። በተቃራኒው ደግሞ የአርኖልድ ፓስ የለም። ስለዚህ ይሄ ተጫዋች ምንድነው በተገቢው ሰዓት አምና የሚቀበሉትን ተጫዋቾች ባጣ ቁጥር አለመረጋጋት ውስጥ ይገባል። የተጋጣሚ ፕረስ ስላለ ቀና ባለ ቁጥር ታርጌት ተደርጓል። በደንብ ካስተዋላችሁ ከማንቸስተር ሲቲ ጋር ለብራድሊ 13 ጊዜ አንድ አይነት ፓስ ሰጥቷል። 3 ነው 4 ነው የተሰካው። ከዛም ብራድሊ ይነጠቃል። ዶኩ እንዴት በቀላሉ ብራድሊ እያለፈ እንደነበር፣ ይሄ ሁሉ ባላንስ ማጣት የራያን ግራቨንበርግ አርቲፊሻል የነበረ ትራንዚሽን ነው አምናም አባስ ሲል የነበረው። አሁን አብዛኛው የእንግሊዝ ተንታኝ በዚህ ሀሳብ እየተስማማ ነው። ስለዚህ ያ አግሬሲቭ የ6 ቁጥር ተጫዋች አስፈላጊነቱ ለሊቨርፑል ወሳኝነቱ ጥርጥር ማለት ጥያቄ የማይገባው ትክክለኛ ጉዳይ ነበር። ስለዚህ ራያን ግራቨንበርግ ለአሰልጣኙ የሰጡት አስተያየትና እየታ ያለው ፐርፎርማንስ አንድ አይነት ፍጹም የተለያየ ነው። እነዚህን ጉዳዮች ባላንስ ለማድረግ አንዳንዴ ሪስክም ይወሰዳል። ትላልቅ ሪስኮች፣ አንደኛው ሁለቱ ፉልባኮች አለመኖራቸውን ተከትሎ ወይ ጆንስ ወይ ሰቦዝላይ ነው ቀኝ ፉልባክ እየተሰለፉ የሚገኙት። ስለዚህ ኮርቲስ ጆንስ ለሎው ብሎክ ለሚጫወት ቡድን ስለሆነ ካራክተሩ ጆንስን ወደ ቤንች በማውረድ ሰቦዝላይም ወደ ቀኝ ፉልባክ በመውሰድ በበለጠ ኮምፓክት ለመሆንና ይህን ባላንስ ለማስጠበቅ ኤንዶን አማካይ ክፍል ላይ ማስጫወት አንደኛው መብቴ ነው። በሌላ በኩል ደግሞ የሳላን ኦቨርሎድ ለመቀነስ በበለጠ የኤንዶ መግባት አማካዮቹ ኦቨርሎድ የሚፈጠርበት ኤሪያ ላይ ፖዚሽናቸውን ቢስቱ እንኳን የተከላካይ መጋለጥ ቡድኑ ያጋጥመው ማለት ነው። እዚህ ጉዳይ ላይ ስሎት ሪስክ መውሰድም ኤክስፐሪመንት መስራትም አልፈለጉም። በተጫዋቹ ላይ ያላቸው እምነት በግራቨንበርግ ላይ በጣም ከፍ ያለ ነው፣ ኤንዶ ላይ የዛን ያክል ነው። ስለዚህ ይህም ጉዳይ በዛሬ ጨዋታ ሌላ መነጋገሪያ ነጥብ፣ አዲስ ነጥብ ይዞ ብቅ ብሏል። በአጠቃላይ ግን ስሎት በዛሬው ጨዋታ የሚያስመዘግቡት ውጤት ቢያንስ ለቀጣይ ጨዋታ እንኳን ጊዜ መግዣ ነው የሚሆናቸው። ቀጣይ ጨዋታውን ካላሸነፉ ሊሰናበቱ ይችላሉ። ዛሬ ያሸንፈው
እና በከፍተኛ ጫና ውስጥ ሆነው የሚያደርጉት የለንደን ኦሎምፒክ ስቴዲየም ፍልሚያ ነው የሚሆነው። የኑኖ ስፒሪቶ ሳንቶስ ቡድን ጠንካራ የሎው ብሎክ ስትራክቸር ያለው፣ ባለፉት ጨዋታዎች ደግሞ በጥሩ ጥንካሬ ወደ ውጤት እየመጣ የሚገኝ ፈታኝ ቡድን ነው። አምና አንፊልድ ላይ ብቸኛ ቡድን ነበር አርነ ስሎትን ያሸነፈ የኑኖ ስፒሪቶ ሳንቶስ ኖቲንግሃም ፎረስት እና ዘንድሮ በሌላ ቡድን እንግዲህ ስሎትን ያስተናግዳል። ኑኖ ስፒሪቶ ሳንቶስ ምን አይነት ውጤት ይመዘገባል? እንግዲህ አብረን በጋራ የምንመለከተው ነው የሚሆነው። በቡድን መረጃ አዲስ መረጃ የለም። ምናልባት ኢጎ ኤኪቲኬ በዚህ ጨዋታ የመሰለፍ እድሉ ሰፊ ሊሆን ይችላል። የመጨረሻ ትሬኒንጉን ትናንትና መስራቱ ተሰምቷል። ግን ፊትነስ ቴስት ይለፍ አይለፍ የታወቀ ነገር የለም። ተጫዋቹ ጠንካራ ጉዳት አላጋጠመው። ዊድዘ ዛሬ ይመለሳል ወደ ሜዳ። ኢስሐቅ ምናልባት ቋሚ ሆኖ ሊጀምር ይችላል። አዲሱ መረጃ ይሄ ነው። እንግዲህ በቡድን መረጃ በኩል በአጠቃላይ የዛሬን ጨዋታ እንግዲህ ተመልክተን ነገር በድረ ጨዋታ ግምገማ ውጤት በሰኞ ንጋት ፕሮግራማችን ምን መጣን የሚሆነው። ፕሮግራማችን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። አህመድ መንሱር እና ታምራት ላደረጋችሁልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ሌሎቻችሁም ድጋፋችሁን እንድትቀጥሉ የአክብሮት ግብዣችን ነው። በአርሴናል እና ቼልሲ የስታንፎርድ ብሪጅ ፍልሚያ የመጨረሻ ክፍል ፕሮግራማችን ከዚህ በመቀጠል ይዘንላችሁ እንመጣለን። ሰላም ቆዩ።